ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ እየመጣን የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበለዋል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። የመላእካን አጀባ የሚከበው ምሽት የያዘው ረመዳን ፊት ለፊታችን ላይ ተሰይሟል። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን መጣላችሁ ይላሉ ለሰሓቦቹ። ሸህሩ ሙባረክ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተው ነው። ጾም ሁሉም ትውልድ ላይ ተደንግጓል፣ እኛም ጋር እንደተደነገገው። የኛው ግን ገራገር ነው። አላህ ነቢዩን እዝነት አድርጎ ልኳቸዋልና ረመዳን ውስጥ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት። አላህ የረመዳን ደረጃ ሲባል ትልቅ ቁም ነገር ነፍሶች የሚዘጋጁለትን የሥራ ፕሮግራሞቻችን ምንቀንስበትን የበለጠ የነፍስ ነጻ ላይ የምናተኩርበትን የምግብ ፍላጎታችንን ምንገታበትን ከጾም በኋላ ተራዊ ተሐጁድ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን ረመዳንን አግኝቶ ፈለም ይግፈር ለህ ፈዐብዐደሁ ላህ ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ። አሚን አለ። ይህ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መላእካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ። አሚን አልኩት። መን ሷመ ረመዳን ኢማናን ወህቲሳባ ጉፊረ ለህ ረመዳንን በአላህ አምኖ በግዴታው አምኖ ወህቲሳበን አጅሩን ከአላህ ከጅሎ ከሰው ሳይሆን የጾመ ወንጀሉ ተማረ። ወሊላሂ ዑተቃኡ ሚነናር በየምሽቱ አላህ ባሮቹ መርጦ ነፃ ያወጣል። ሶላት ላይ ቆሙትን ጾመው ያፈጠሩ ያሉትን መርጦ አላህ ነፃ ያወጣል። ይሄ ካላገኘ በየት ነው የምትማር? ለሳኢሚ ለጾመኛ ዳዕወቱን ላቱረድ አላህ የማይመልሰው ዱዓ አለ። ጀነት ውስጥ እኮ ጉረፈን አንድ ቆንጆ ቤት አለ። ሊመን አጣበል ከላም ንግግሩን ያለሰለሰ ወአጥዓመ ጣዓም ምግብን ላበላ ወአዳመ ሲያም ጾምን አከታትሎ ለጾመው ወቃመ ቢለይል ወናሱ ኒያም ሌሊት ሰው ተኝቶ እሱ ሶላት ላይ የተገኘ አራቱም ረመዳን ውስጥ አሉ። ረመዳን ኢማናችን የምናጎለብትበት አካላዊ ጤንነታችን የምንጠብቅበት የወንጀል መዝገቦቻችንን የምናጸዳበት። ብዙ ለምግብ አንቸኩል፣ ለመብላት አናብዛ። የሆነ ነገር ቀመስነ ተራዊ እንዳይከብደን መለስ። ሌሊትም እንደነገሩ ይሄ ወር ያልፋል። አላህ በቃል ገልጾታል። አያመን ማዕዱዳት ትንሽ ቀናቶች ነው ይላል። እመኑኝ አላህ የነገ ሰው ካረገ ረመዳን እንዴት አለፈ ብለን እዚህ ላይ ኹጥባ እናነሳዋለን። ቀናቶቹ ቶሎ ይነግዳሉ። ሕያጅ ናቸው። ተጠቅመንበት እንውጥ። እኔ አብዱልጀሊል ሼኽ አሊ ካሳ ነኝ። ማንነቴና እምነቴ በታሪካዊ የአፄዎች ትረካ ውስጥ እንደ ባዕድ ተቆጥሮ እንዲገለል እንዲሸማቀቅና እንዲደበቅ ቢሞከርም እኔ ግን ይህንኑ ተገፍቶ የማይበገር ማንነቴን ለነጻነቴ መሞገቻ እያደረግኩ ያለሁ ቆራጥ ነኝ። እኔ እዚህ የቆምኩት እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። ይህ መጽሐፍ ተራ የቃላት ክምር አይደለም። ይህ መጽሐፍ የኢትዮጵያን ግራንድ ናሬሽን የማረም የመቀየስ እና አማራጭ አካታች ትርክት የማበርከት ፕሮጀክቶቼ አካል ነው። ከዚህ ቀደም ኪነት ያገነነው አፄ በሚለው መጽሐፌ የኪነትን ውዳሴ ገፍፌያለሁ። ተምኔታዊት ደሴት በሚለው መጽሐፌ ኢትዮጵያ የክርስቲያን ደሴት ናት የሚለውን ስሁታዊ አባባል አይ ትክክል አይደለም፣ ኢትዮጵያ ደሴትም አይደለችም፣ የሁላችንም ሀገር ናት እንጂ የሆኑ የአንድ ሃይማኖት ተከታዮች ብቻ ደሴትም ግዛትም አይደለችም የሚል መርዶ አርድቻለሁ። አሁን ደግሞ በዚህ መጽሐፌ ታሪኩን ወደ መነሻው መልሼዋለሁ። እስልምና የአዳም ዘር ጅምር ሃይማኖት፣ የሰው ልጆች ሁሉ አባትና እናት የሆኑት የአደምና የሐዋ ሃይማኖት ጭምር መሆኑን እና ነቢዩ መሐመድ
የእስልምና አብዮት ሊያደርጉ እምነቱን ሊያድሱ ድጋሚ ቀሰቀሱት እንጂ ጀማሪ አለመሆናቸውን ሁላችንም ስለምናውቅ እስልምና ወደ ኢትዮጵያ ተመልሶ ወደ ቤቱ ገባ እንጂ ገባ አንልም። ይህን ትርክትም አፍርሰናል። እስልምና ወደ ሀገሩ ወደ ርስቱ ተመልሶ መጣ ነው የምንለው ከእንግዲህ። ይህንን ሀቅ መናገር የባለፉትን መጽሐፍቶችንም መናገር በእኔ ላይ በርካታ የሚዲያ ዘመቻ፣ ስም የማጥፋት ዘመቻ፣ ዜግነቴን የመካድ ዜግነቴን የመክፈፍ የማይሰጠን ዘመቻ ተደርጎብኛል። በእኔ ላይ ላደረጉት እንደ አንድም ነገር ያላደረጉት አንድም ነገር የለም። ስሜ ጠልሽቷል፣ ማንነት ይረክሷል፣ በሄድኩበት ሁሉ ይረሸን የሚል ታርጋ ተለጥፎብኛል። ነገር ግን አንድ ነገር የረሱ ይመስለኛል። አብዱል ጀሊል ሻህ ካሳ ሩሁን ቀድሞውኑ ከጀሰዱ አውጥቶ የሚንቀሳቀስ ለአሳሲኔሽን የማይፈራና ለስምና ለትርፍ እድሜ የማይቆጥበው መሆኑን በፈጣሪው ላይ ካለው ጽኑ እምነትና ተስፋ ውጭ የሚያስቆመው ምንም ኃይል የለም። እኔን ለማሰርም ለመግደልም ለማሸማቀቅም ጊዜው ረፍዷል። ምክንያቱም ሐሳቦቼ ትውልድ ፈጥረዋል፣ እየፈጠሩም ነው። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን መጣላችሁ ይላሉ ለሰሓቦች። ሸህሩ ሙባረክ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተውናል። ሙእሚን ካሁኑ ይሰንቃል፣ ዝግጅት ያረጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ዲካ ነው። ወሰኑ ሚለካ አይደለም። ረመዳን ወሰን የለሽ ጸጋ። አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግጎት አልፏል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዓለይኩም ሲያም ጾም እኮ በእናንተ ላይ ፉሪዶ ግዴታ ተደረገባችሁ። ታዲያ በነቢይ ኡመት ብቻ ነው እንዳንል ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም ከናንተ በፊት በነበሩ ህዝቦች ላይ ልክ እንደተወሰነው። ዓላማው ምንድነው? ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላልና። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። ሁሉም ትውልድ ላይ ጾም ተደንግጓል፣ እኛ ጋር እንደተደነገገው። ባይሆን እንደነሱ የኛ የጠበቀ አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ በአላህ ረሕመት ወደኛ ውስጥ መላክ ገራገር አላህ አድርጎታል። ቀደምቶቹ ሲጾሙ ሌሊት ባለቤቶቻቸው ጋር መገናኘት አይችሉም ነበር። ቀደምቶቹ ሲጾሙ መናገር ያስፈጥር ነበር። ለዛ ነው መርየም ዓለይሃ ሰላም ቁርአን ላይ ፈለን ኡከሊመ ልየውመ ኢንሲየን ያለችው። ዛሬ እኔ ሰው አላናግርም ጾመኛ ነኝ በይ። ልጇን ይዛ መጣች፣ በምልክት ቋንቋ ነገረቻቸው። አንቺ አትናገሪም እንዴ? ልጅሽን እንዴት የታዘለን ሕፃን እናናግራለን? ከይፈ ኑከሊሙ መን ካነ ፊል መህድ ሶብያ። አንቺ አውሪ እንጂ እሱማ እንዴት ይናገራል? ቸከቸኳት። ጾሟ እንደ ፈርስ አፏን ዘጋች። ቀደምቶቹ ሲጾሙ ማውራት ክልክል ነው። ለሌሊት ባለቤቶቻቸው ጋር መተኛት ክልክል ነው። ሲቶብቱ ራሳቸውን ሁሉ እንዲገድሉ የተደረጉ ህዝቦች አሉ። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ትውልዶች በጣዖት መልክ ወይፈንን ሰርተው ተገዙ። አላህ ሊበራቸው ቃል ገባ፣ ግን ራሳችሁን ግደሉ ተባሉ። ከወንጀል የሚጸዱት በመሞትም ነበር። 70,000 ሰው አንድ ሜዳ ላይ አለ፣ እርስ በርስ ተጋድሎ። ውድ ምእመናን፣ ከፊት ለፊታችን እጅግ ትልቅ እንግዳ እየመጣን የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን። ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበለዋል። ረመዳን
ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሮአችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሮአችን ብቻ አይደለም፣ ፍጥረተ ዓለሙም ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታሉ። ሰማይ ግዙፍ ዓለም፣ የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጅናን፣ የጀነት በሮች ይከፈታሉ። ሰባቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። አላሁ ስብሓነሁ ወተዓላ መላይኮችን ጀነትን እንዲያስውቧት ትእዛዝ ይሰጣል። ውቧ ጀነት ውበት ይጨመርላታል። ምናልባት እኮ ባሮቼ የዱንያን ስንክሳር አልፈው ወደ አንቺ በዚህ ረመዳን ሊመጡ ይችላሉና አስውቧት ይባላል። ረመዳን ላይ የኛ አመጋገብ ሥርዓት ብቻ አይደለም የሚቀየር፣ ፍጥረት ዓለሙ ነው እንደ አዲስ የሚቀየር። ሰማይ ይከፋፈታል፣ የጀነት በሮች ይከፈታሉ፣ የጀሃነም በር ይዘጋል። መላእካን ከሰማይ ወደ መሬት ይረግፋሉ። ተነዘሉ ልመላኢከቱ ወሩሑ ፊሃ። አዎ መላእካን ጅብሪልን አጅቧቸው ወደ ምድር የሚዘንቡበት ምሽትን የያዘው ወር ውስጥ ልንገባ ሳምንት ቀርቶናል። ተነዘህ መላኢካ፣ የቁርአኑ አገላለጽ ጥልቅ ነው። ተንዚሉ አላለም፣ ይወርዳሉ ማለት ነው። ተነዘሉ ማለት ቁጥሩ ማይታወቅ ይረግፋሉ ማለት። የመላእካን አጀባ የሚከበው ምሽት የያዘው ረመዳን ፊት ለፊታችን ላይ ተሰይሟል። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም